አርሰናል አርጀንቲናዊን ኮከብ ሁሊያን አልቫሬዝን ለማስፈረም እያደረገ የሚገኘውን እንቅስቃሴ አጠናክሮ ቀጥሎበታል። እንደውም ታማኝ የመረጃ ምንጮች ትላንትናና ዛሬ እንደዘገቡ ከሆነ የአርሰናሉ ስፖርቲንግ ዳይሬክተር አንድሪያ ቤርታ ይህንን ተጫዋች ለማስፈረም ጠንከር ያሉ ንግግሮችን እያደረገ ይገኛል። አርሰናል ሁሊያን አልቫሬዝን በዚህ የክረምት የተጫዋቾች የዝውውር መስኮት ለማስፈረም የፈለገባቸው ምክንያቶች ምንድን ናቸው? አርሰናሎችስ እንደ ፍላጎታቸው ይህንን ተጫዋች በዚህ ክረምት ያስፈርሙት ይሆን? እነዚህን ጉዳዮች በዛሬው ፕሮግራማችን ላይ የምንመለከታቸው ይሆናል ማለት ነው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ ደግሞ ስለ ሁሊያን አልቫሬዝና ስለ አርሰናል የተለያዩ ነገሮችን እያነሳን ከእናንተ ጋር አብረን ቆይታ የምናደርግ ይሆናል ማለት ነው። አርሰናል በዚህ የክረምት የተጫዋቾች የዝውውር መስኮት ለማስፈረም ከሚፈልጋቸው ቀዳሚ ተጫዋቾች መካከል አንዱ ሁሊያን አልቫሬዝ ስለመሆኑ ያለ ጥርጥር መናገር ይቻላል። እንደውም ስለ ሁሊያን አልቫሬዝ እና ስለ አርሰናል መስማት የጀመርነው ገና በዚህኛው ክረምት ላይ አይደለም፣ ወይም ደግሞ አልነበረም። ከጥቂት ወራት በፊት ገና ሲዝኑ ሳይጠናቀቅ አርሰናል ለፕሪሚየር ሊግ ዋንጫ፣ ለቻምፒየንስ ሊግ ዋንጫ እየተፎካከረ በነበረበት ጊዜ ላይ ነው አርሰናል ሁሊያን አልቫሬዝን ለማስፈረም ከፍተኛ ፍላጎት እንዳለው ሲዘገብ የነበረው። በወቅቱ በተለይ ደግሞ አርሰናል በሚቀጥለው ሲዝን የፊት መስመሩን እንዴት ሊያጠናክር ይችላል የሚለው ጥያቄ ሲነሳ፣ በተለይም ደግሞ የአርሰናልን ማጥቃት የተሻለ ያደርጋሉ ተብለው ከሚጠበቁ ተጫዋቾች መካከል አንዱ የሁሊያን አልቫሬዝ ስም በተደጋጋሚ ጊዜ ሲነሳ ቆይቷል። በእርግጥ ላለፉት 39 ቀናት የዓለም ዋንጫ ሲደረግ ስለነበር ይሄ ዝውውር ምንም እንኳን የብዙዎችን ትኩረት የሳበም ጉዳይ ቢሆን፣ ነገር ግን ደግሞ አርሰናልም የዝውውር እንቅስቃሴ ለማድረግ በተለይ በዓለም ዋንጫው ጊዜ የተወሰነ ቆጠብ ማለት አዝማሚያ እያሳየ ነበር። ባርሰሎና ተጫዋቹን ለማስፈረም ከፍተኛ ፍላጎት አለው። አሁንም ያልተቋረጠ ፍላጎት አለው። የዝውውር ጥያቄ አቅርበው ነበር፣ ነገር ግን የዝውውር ጥያቄው ውድቅ ተደርጎባቸዋል። እንደውም የባርሰሎናው ፕሬዚዳንት ላፖርታ ባርሰሎናዎች የት እንደሚሄድ ያውቃሉ። የአትሌቲኮ ማድሪዱ ፕሬዚዳንት ስለ ላፖርታና ስለ ባርሰሎናዎች ሲናገሩ ይህ ተጫዋች በሚቀጥለው ዓመት የት እንደሚጫወት ባርሳዎችም ያውቃሉ ሲሉ ተናግረዋልና ባርሰሎና በተለይም እስከ ጁላይ 31 ድረስ አትሌቲኮ ማድሪድ ሁሊያን አልቫሬዝን ለመሸጥ ለባርሰሎና ለመሸጥ የማይስማማ ከሆነ ወደ ሌሎች አማራጮች ፊታቸውን እንደሚያዞሩ ሲወጡ የነበሩ መረጃዎች ያሳያሉ። ሪያል ማድሪድም የዝውውር ጥያቄ አቅርበው ነበረ፣ ነገር ግን ያቀረቡት የዝውውር ጥያቄ ውድቅ ተደርጓል። በጥቅሉ አትሌቲኮ ማድሪድ ተጫዋቹን ለስፔን ክለቦች ለባርሳም ሆነ ለሪያል ማድሪድ የመሸጥ ምንም አይነት ፍላጎት የለውም ማለት ነው። አትሌቲኮ ማድሪድ ሲጀመርም ተጫዋቹን መሸጥ አይፈልግም፣ ግን ተጫዋቹ መልቀቅ የሚፈልግ ከሆነ ተጫዋቹን የሚለቁት ለተለያዩ ክለቦች ከስፔን ውጭ ላሉ ክለቦች ነው ማለት ነው። ለዚህ ደግሞ ተመራጩ ክለብ አርሰናል እንደሆነ በርካቶች ያነሳሉ፣ ይናገራሉ። አሁን ግን የበርካቶች ጥያቄ ተጫዋቹ ለአርሰናል ይፈርማል አይፈርምም የሚለው ጉዳይ እንዳለ ሆኖ አርሰናል በትክክል ይህንን ተጫዋች ለማስፈረም የፈለገበት ትልቁ ምክንያት ምንድን ነው የሚለው በጣም ብዙዎችን የሚያነጋግር ጉዳይ ይመስለኛል። አርሰናል ለምንድን ነው ሁሊያን አልቫሬዝን ለማስፈረም በዚህ ልክ አጥብቆ እየፈለገ ያለው? ብዙ ምክንያቶች ሊነሱ ይችላሉ። አርሰናል በተለይም ደግሞ አርቴታ ለረጅም ጊዜ ከሚያደንቃቸው ተጫዋቾች መካከል አንዱ ሁሊያን አልቫሬዝ እንደሆነ በርካቶች ይናገራሉ። ተጫዋቹ ካለው ፐርፎርማንስ ካለው ብቃት አንጻር በአርቴታ አድማየር የሚደረግ የሚደነቅ ተጫዋች ነው እያሉ በርካቶች ይናገራሉ። ከዚህ በተጨማሪ ግን አርቴታ በተለይም ይህን ተጫዋች ለማስፈረም የሚፈልግባቸው 2 ወይም 3 አንኳር የሆኑ ምክንያቶች አሉ። አርሰናል አልቫሬዝን ለማስፈረም የሚፈልግበት አንደኛው ምክንያት ተብሎ የሚጠቀሰው በተለይም ደግሞ በግራ መስመር በኩል ያለውን የአርሰናል ማጥቃት የተሻለ ለማድረግ አርሰናል ስለሚፈልግ ነው። ምክንያቱም በተለይ ደግሞ የአርሰናልን አጫዋወት ለረጅም ጊዜ የተመለከተ ሰው አንድ መረዳት የሚችለው ነገር የአርሰናል ማጥቃት በጣም የሚያመዝነው ወደ ቀኙ መስመር እነ ቡካዮ ሳካ በሚጫወቱበት መስመር ላይ ነው። ይህን ነገር በተመለከተ ከዚህ በፊትም ፕሮግራም ሰርቼበት አውቃለሁ። የአርሰናል ማጥቃት ለምንድን ነው ቀኙ መስመር ላይ ብቻ ፎከስ የሚያደርገው? የግራው መስመር ለምንድን ነው ፋንክሽናሊ እየሰራ ያልሆነው የሚለውን ነገር በተመለከተ
ከሁለት ዓመት በፊት የሰራነው ፕሮግራም ነበረና በተለይ አርቴታ የያዘውን አርሰናል ስንመለከት እነ ቡካዮ ሳካ የሚጫወቱበት መስመር እጅግ በጣም ጠንካራ ነው። የቀኙ መስመር ኢቭን ብዙ ጊዜ ኳስ እንደውም ሲመጣ ካያችሁ ከመሃል ሜዳ እነ ኦዴጋርድ ኳስ ይዘው ከመጡ በኋላ ወደ ቀኝ ኳሱን ለማከፋፈል ሲሞክሩ በተደጋጋሚ ጊዜ ይስተዋላል፣ ይታያል ማለት ነው። ሶ አርቴታ ይሄን ነገር መቅረፍና ማስተካከል ይፈልጋል። እንደውም ዣካ በነበረበት ጊዜ በተወሰነ መንገድ ይሻል ነበር። ምክንያቱም ዣካ የአማካይ መስመር ላይ ይጫወት እንጂ ከግራ መስመር የሚመጡ ተጫዋቾች ኳስ ወደ ሳጥን ውስጥ ወይም ደግሞ ከሳጥን ጠርዝ ላይ ስለሚጥሉ ግራኒት ዣካ እነዛን ኳሶች እያገኘ ከሳጥን ውጭ እነዛን ጎሎች ሲያስቆጥር በተደጋጋሚ ጊዜ ተመልክተን ነበር። አንዱ ችግር በተለይ ደግሞ በዚህ በግራ መስመር ላይ የሚጫወቱ ተጫዋቾች ለአርሰናል የሚጠበቅባቸውን ነገር እየሰጡ አለመሆናቸውን ነው። ዋናው በተለይ ደግሞ እዚህ ቦታ ላይ መሪ ተዋናይ እንዲሆን የሚጠበቀው ማርቲኔሊ ነው። ማርቲኔሊ ግን ከ2022-23 የውድድር ዘመን በኋላ የምርም በተጠበቀበት ልክ ነው ወይ ማርቲኔሊ እየተጫወተ የነበረው የሚል ጥያቄ ካነሳን እኔ ማርቲኔሊ 2022-23 ላይ ፖዝ አድርጎ የቆመ ነው ብዬ አስባለሁ። 2023-24 ላይ የተወሰነ ጥሩ እንቅስቃሴ ያሳየባቸው ጨዋታዎች ነበሩ። 24-25 ላይ ጭራሽ ማርቲኔሊ ጠፍቶ ነበር። በዚህኛውም አርሰናል ዋንጫ ባነሳበት ሲዝን ቻምፒየንስ ሊግ ላይ እንደውም የተሻለ ተጫውቷል እንጂ ፕሪሚየር ሊግ ላይ ትሮሳርድን ነው አርቴታ በቋሚነት እያሰለፈ ሲያጫውተው የነበረው እና እንደውም አርቴታ ማርቲኔሊን ቤንች አድርጎ ትሮሳርድን ከሳምንት ቋሚ ለማድረግ ረጅም ዓመታት ፈጅቶበት ነበረ። ከ2022-23 የውድድር ዘመን በኋላ ቢያንስ 2 ሲዝኖችን ጠብቋል። ማርቲኔሊ እንኳን ጥሩ ፐርፎርማንስ በማያሳይባቸው ጊዜያት አርቴታ ማርቲኔሊን ነበረ ቋሚ የሚያሰልፈው ትሮሳርድን ቤንች እያደረገ ማለት ነው። እና ብዙ ጊዜ የአርሰናል ማጥቃት በቀኙ መስመር ላይ በነ ቡካዮ ሳካ ሸክም ላይ እየወደቀ ስለሆነ ያን ነገር ማስተካከል አንዱ የአርቴታ ፍላጎት ነው። እና በተለይ ደግሞ በአርሰናል ዙሪያ የተለያዩ ትንታኔ የሚሰጡ ሰዎች እንደሚናገሩት ከሆነ ኢቭን እኛም አይተን እንደምንረዳው አርቴታ ሁሊያን አልቫሬዝን ለማስፈረም የፈለገው እንደ ሰከንድ ስትራይከር ወይም ደግሞ የሁሊያን አልቫሬ የቬክተር ዩኬሬስ ተጠባባቂ አድርጎ ቬክተር ዩኬሬስን አርቴታ ፐርፎርማንሱ ጥሩ ሳይሆን ሲቀር ቤንች እያደረገ ሁሊያን አልቫሬዝን ቋሚ ለማድረግ ሳይሆን በትክክል በዚህ በግራው መስመር ላይ ለማጫወት አስበው ነው ይሄ ተጫዋች እንዲመጣ የሚፈልገው ማለት ነው። ስለዚህ በዚህ በግራው መስመር ላይ ያለውን ክፍተት ለመድፈን አንደኛ አርሰናል የመረጠው አልቫሬዝ እንደሆነ ይነሳል። አርሰናል ተጫዋች ሳያስፈርም ቀርቶ አይደለም። እዚህ ቦታ ላይ ለምሳሌ ማድዌኬ በግራ መስመር ላይ እንዲጫወት ይፈለግ ነበር። ግን ማድዌኬ በግራ መስመር ላይ ከሚጫወት ይልቅ በቀኝ መስመር ቢጫወት ይመርጣል። የእሱም ፍላጎት ኢነርጂውም ያንን በደንብ የሚያሳይ ነው። ኤቤሪቼዜም እነ ማርቲኔሊ ባሉበት ቦታ ላይ መጫወት ይችላሉ። እንደውም ሊቨርፑል ከአርሰናል ተጫውተው 1-0 ሊቨርፑል አርሰናልን በአንፊልድ ባሸነፈበት ጨዋታ ላይ ኤቤሪቼዜ ተቀይሮ ገብቶ በዛች በግራዋ መስመር ላይ ነው ሲጫወት የተመለከት ነው። ግን በዛ ቦታ ላይ ደግሞ ኤቤሪቼዜ ብዙም ጊዜ ሲጫወት አልተመለከት ነው። ሞር እንደውም እሱ የ10 ቁጥር ቦታ ላይ ነው እንዲጫወት አርቴታ የሚያደርገው። ስለዚህ በዚህ ምክንያት የግራው መስመር ሁነኛ የሆነ መፍትሄ ስለሚያስፈልገው አርሰናል ሁሊያን አልቫሬዝን ለማስፈረም የፈለገበት ትልቁ ምክንያት አልቫሬዝን በዚህ በግራው መስመር ላይ ለማጫወት ስለሚፈልግ እንደሆነ ማንሳት ያስፈልጋል። ሌላኛው ደግሞ በተለይም ሁለተኛው አርሰናል ይህንን ተጫዋች ማስፈረም የፈለገበት ትልቁ ምክንያት በተለይ ደግሞ ተጫዋቹ ይሄ የብዙ ክህሎቶች ጥምር ብቃት ያለው ተጫዋች በመሆኑ ምክንያት ቨርሳታይል ያለው ተጫዋች በመሆኑ ምክንያት አርሰናል ይህንን ተጫዋች ለማስፈረም ፍላጎት አሳይቷል። ለምሳሌ በአርሰናል የፊት መስመር ላይ አሁን ቬክተር ዩኬሬስ ይጫወታል። ቬክተር ዩኬሬስ ብዙ ጊዜ ተጫዋቾችን ድሪብል ሲያደርግ አይታይም። ተጫዋቾችን ሸውዶ ሲያልፍ ወይ ደግሞ ከመሃል ሜዳ ጀምሮ ተጫዋቾችን በቢውልድ አፕ እየመሰረተ የሚጫወት ተጫዋች አይደለም። እንደውም ተጫዋቹ በቃ ትክክለኛ ናቹራል የ9 ቁጥር ተጫዋች ነው። እዛው ቦክስ ላይ ጎሎችን የሚያነፈንፍ የጎል ፖቸር የጎል አዳኝ የምትሉት ተጫዋች ነው። እንደውም ካያችሁ ካይ ሃቨርትዝ እና ቬክተር ዩኬሬስ በዛ በ9 ቁጥር ቦታ ላይ ሲጫወቱ አርሰናል አንድ አይነት አውትፑት አያገኝም። የፊት መስመሩ ላይ ቬክተር ዩኬሬስ ሲጫወት እዛችሁ ሳጥን ላይ ስለሆነ ብዙ ጊዜውን የሚያሳልፈው አንዳንዴ ብዙ ኳስ ሳይነካ የሚወጣበት ጊዜ ሁሉ አለ። ከዚህ በተጨማሪ ደግሞ የተከላካዮች ታርጌትም ይሆናል። በአንጻሩ ግን ካይ ሃቨርትዝ ሲጫወት ወደ መሃል ሳብ እያለ
መሀል ሜዳ ላይ ያሉ ተጫዋቾችን እያገዘ ወደ ሌፍት ፍላንክም እየወጣ ወደ ግራ 8 ቁጥርም እየወጣ ስለሚጫወት ይሄ የማጥቃት ፍሉዲቲ አርሰናልን እጅግ በጣም ሲጠቅመው ተመልክተናል። እንደውም ለዚህ ማሳያው የቻምፒየንስ ሊግ የፍጻሜ ጨዋታ ላይ ሃቨርትዝ ያስቆጠራትን ጎል ስትመለከቱ ፔዤ ላይ ከዛው ከመሃል ሜዳ ያገኘውን ኳስ ነው ድሪብል አድርጎ ሄዶ ያንን ኳስ ማስቆጠር የቻለው እና የቆመበት ፖዚሽኒንጉን ስታዩት በዛው በግራ መስመር ላይ ወደ ግራ 8 ቁጥር ባጋደለ ቦታ ላይ ነው ቆሞ የነበረው ማለት ነው። አንዱ አርሰናል አልቫሬዝን ሲያስፈርምም ደግሞ የሚያገኘው ጥቅም እዛው ሳጥን ላይ የሚቆም ተጫዋች ብቻ ሳይሆን አልቫሬዝ ወደ ኋላም እየተመለሰ ቅድም እንዳልኩትም ወደ ግራ መስመር እየወጣ መጫወት የሚችል ተጫዋች ስለሆነ ለአርቴታ ታክቲካል ፍሉዲቲ እጅግ በጣም የሚመች ተጫዋች መሆኑን እናነሳለን እና አርቴታ ይህንን ተጫዋች ለማስፈረም የፈለገበት ሁለተኛው ምክንያት ይህ ታክቲካል አዌርነሱ ተጫዋቹ እጅግ በጣም ከፍተኛ ነው። በታክቲካል ብቃት ረገድ ተጫዋቹ የሚታማ አይደለም። ቴክኒካል አቢሊቲው በጣም የሚገርም ነው። ተጫዋቾችን መቀነስ ይችላል። ተጫዋቾች ወደ እርሱ እንዲመጡ አድርጎ ሌሎች ተጫዋቾች ነፃ እንዲሆኑ ስፔሶችን መፍጠር ይችላል። ራሱ የጎል ዕድሎችን ክሬት ማድረግ መፍጠር ይችላል። ከዚህ በተጨማሪ ካልታሰቡ ቦታዎች ላይ የግብ ዕድሎችን መፍጠር፣ ጎሎችን ማስቆጠር የሚችል ተጫዋች ነው እና ተጫዋቹ ቴክኒካል አቢሊቲው እጅግ በጣም ከፍተኛ ነው እና ቪክተር ዮኬሬስ የራሱ የሆነ ድንቅ የሆነ ኳሊቲ ያለው ጎል የመጨረስ ጎል የማነፍነፍ ድንቅ ኳሊቲ ያለው ካይ ሃቨርትዝ በ8 ቁጥር ቦታ ላይ መጫወት ይችላል። በግራ 8 ቁጥር ቦታ ላይ በ10 ቁጥር ቦታ ላይ መጫወት ይችላል። በፌክ ነምበር 9 በአስተኛ 9 ቁጥር ቦታ ላይ መጫወት ይችላል። ልክ እንደዛ ሁሉ አልቫሬዝን ቢመጣ በግራ 8 ቁጥር በኤስኤስ ወይም ሰከንድ ስትራይከር በምንለው ሚና መጫወት ይችላል። እንዲሁ ደግሞ ሴንተር ፎርዋርድ ወይም ደግሞ የ9 ቁጥር ተጫዋች ሆኖ መጫወት ይችላል። አርቴታ ደግሞ የሚያመጣቸው ተጫዋቾች በቅርብ ዓመታት ካያችሁ ለእንዲህ አይነት ነገር በጣም የተመቹ ናቸው። በቃ የሚያመጣቸው ተጫዋቾች ብዙውን ጊዜ ካያችሁ 2-3 ቦታ ላይ መጫወት የሚችሉ ናቸው። ለምሳሌ ቲምበርን ብታዩት ራይት ባክ ሆኖ መጫወት ይችላል፣ ሴንተር ባክ ሆኖ መጫወት ይችላል። ፔሮ ሂንካፔ ሌፍት ባክ ሆኖ መጫወት ይችላል፣ ሴንተር ባክ ሆኖ መጫወት ይችላል። ዴክላን ራይስ 6 ቁጥር ሆኖ መጫወት ይችላል፣ 8 ቁጥር ሆኖ መጫወት ይችላል። ማድዌኬ ሌፍት ዊንገር ፎርዋርድ ሆኖ መጫወት ይችላል፣ ራይት ዊንገር ፎርዋርድ ሆኖ መጫወት ይችላል። ኤቤሪቼዜ 10 ቁጥር ቦታ ላይ መጫወት ይችላል፣ በግራ የዊንገር ፎርዋርድ ቦታ ላይ መጫወት ይችላል። ስለዚህ አርቴታ በቅርቡ የሚያስፈርማቸውን ተጫዋቾች ካያችሁ አንድ ሚና ብቻ የሚወጡ ሳይሆኑ 2-3 ቦታ ላይ መጫወት የሚችሉ ቨርሳታይል ሁለገብ የሆኑ ተጫዋቾችን ነው አርቴታ ሲያመጣ የነበረውና ሁለተኛ አርሰናል አልቫሬዝን ለማስፈረም የፈለገበት ትልቁ ምክንያት የተጫዋቹ ሁለገብነት በአርሰናል እንዲፈለግ አድርጎታል ማለት ነው። ሶስተኛው ደግሞ ተጫዋቹ የትልልቅ ጨዋታዎች ሜንታሊቲን የተላበሰ ተጫዋች መሆኑን እስከ ዛሬ ድረስ በነበረው የእግር ኳስ ኬሪየር በሚጫወትባቸው ክለቦች በብሔራዊ ቡድንም ጭምር ያንን አሳይቷል። ለምሳሌ በማንቸስተር ሲቲ በነበረበት ጊዜ በተለይ ደግሞ እኔ ማስታውሰው ከሪያል ማድሪድ ጋር ተጫውተው በግማሽ ፍጻሜ ወደ ፍጻሜ ያለፉበትን ጨዋታ ስታስታውሱ ሃላንድ በነዛ ጨዋታዎች ላይ ጎል ለማስቆጠር በጣም ተቸግሮ ነበር። ነገር ግን አልቫሬዝ ነው የፔፕ ጓርዲዮላን የጎል የማስቆጠር ፍላጎት ያንን የበላይነት እንዲወስድ የነበረውን ፍላጎት በትክክል መሬት ላይ አውርዶ እንዲተገብርና ጎሎችን እንዲያስቆጥር በጣም ትልቅ ስራ ሲሰራ የነበረው አልቫሬዝ እንደነበር ተመልክተናል ማለት ነው። ተጫዋቹ የትልቅ ጨዋታዎች ተጫዋች ማች ዊነር ፕሌየር የምትሉት አይነት ተጫዋች እንደሆነ በተለያየ ጊዜ ተመልክተናል። እንደውም በዘንድሮም የዓለም ዋንጫ ላይ ያው ቀዝቀዝ ብሎ ነው የጀመረው። በእርግጥ አሰልጣኙ ሊዮኔል ስካሎኒም ሊዮኔል ሜሲን ሲያጣምሩ የነበሩት ብዙ ጊዜ ከፊት መስመር ተጫዋቹ ላውታሮ ማርቲኔዝ ጋር ነው። በኋላ ግን ላውታሮ ማርቲኔዝን አሰልጣኙ ተጣዋቂ ወንበር ላይ እያደረጉ አልቫሬዝን ከሊዮኔል ሜሲ ሲያጣምሩ ተመልክተናል። አርጀንቲና ስዊዘርላንድን 3-1 በሆነ ውጤት ስታሸንፍ 112ኛው ደቂቃ ላይ የማሸነፊዋን ጎል ሁለተኛዋን ጎል ያስቆጠረው እርሱ ነው። ሶስተኛዋ ጎል በላውታሮ ማርቲኔዝ ከመቆጠሯ በፊት ወደ ግማሽ ፍጻሜው እንድታልፍ አርጀንቲና ወሳኛዋን ጎል ያስቆጠረው አልቫሬዝ ነው እና የትልቅ ጨዋታዎች አሸናፊ የሆነ ተጫዋች እንደሆነ ይነገርለታልና በዚህ ምክንያት በተለይም ደግሞ ተጫዋቹ የትልልቅ ጨዋታዎች ተጫዋች በመሆኑ ምክንያት አርሰናል ይህንን ተጫዋች ወደ ክለቡ ለማምጣት መፈለጉን በተደጋጋሚ ጊዜ ሲነሳ እንመለከታለን። ያንንም ማንሳት ይቻላል ማለት ነው። ስለዚህ አርሰናል ይህንን ተጫዋች ማምጣት የሚፈልገው በእነዚህ 3 ምክንያቶች ነው ማለት ነው። አንደኛ ተጫዋቹ ቅድም እንዳልኳችሁ
ለታክቲካል ፍሉዲቲ አርቴታ ታክቲኩን እያቀያየረ መጠቀም ቢፈልግ ለዛ የሚሆን ተጫዋች ነው። ሁለተኛ ደግሞ ተጫዋቹ ያለው ስኪል ያለው ቨርሲቲሊቲ ሁለገብነቱ ለአርቴታ የሚመች አይነት ካራክተር ያለው ተጫዋች ነው እንዲባል ያደርገዋል። ሶስተኛ ደግሞ ለማጥቃት የሚሰጠው ቫራይቲ ራሱ በአርቴታና በአርሰናል የተመረጠ ነው ማለት ነው። ስለዚህ እነዚህ ሶስት ምክንያቶች አልቫሬዝን በአርሰናል እንዲፈለግ ያደርጉታል። ተጫዋቹ ደግሞ ቅድም እንዳልኩት ትልልቅ ጨዋታዎችን ማሸነፍ የሚችሉ ጎሎችን የሚያስቆጥር ጎሎችን ማስቆጠር የሚችል ማች ዊኒንግ የሆኑ እንቅስቃሴዎችን ማድረግ የሚችል ተጫዋች ነው ማለት ነው። እና አርሰናል ይህንን ተጫዋች ያገኘዋል ወይ የሚለውን ጥያቄ ስንመለከት የአርሰናሉ ስፖርቲንግ ዳይሬክተር አንድሪያ ቤርታና ሁሊያን አልቫሬዝ ጥሩ ግንኙነት እንዳላቸው ይነገራል። ተጫዋቹ ከማንቸስተር ሲቲ ወደ አርሰናል የመጣበትም ወደ አትሌቲኮ ማድሪድም ሲያቀና በተለይ ደግሞ አንድሪያ ቤርታ ነበር ያንን ዝውውር በማሳለጥ ተጫዋቹ ወደዛ ክለብ እንዲያቀና አድርጎ የነበረውና በተለይ አሁን አርሰናል ሞርጋን ሮጀርስን ካጣ በኋላ ወይም ደግሞ ሞርጋን ሮጀርስ አሁን በአርሰናል እግር ኳስ ክለብ ይፈለግ የነበረ ተጫዋች ቢሆንም ቼልሲን ተቀላቅሏል እና ይህ በመሆኑ ምክንያት አሁን አርሰናል የበለጠ ወደ እነዚህ ተጫዋቾች እንደ አልቫሬዝ ወዳሉ ተጫዋቾች ፊቱን እንዲያዞር ተገዷል እና በተለይ እነ ቲም ቶክ እና ኮት ኦፍ ሳይድ እንደሚዘግቡት ከሆነ አርሰናል በተለይም ይህንን ተጫዋች ለማስፈረም እያደረገ ያለውን ጥረት አጠናክሮ ቀጥሎበታል። በተለይ አሁን አርሰናሎች ፑሽ እያደረጉ ነው እና ፋብሪዚዮ ሮማኖም በዘገባው እንዳረጋገጠው አርሰናል በቅርብ ርቀት ሆኖ ተጫዋቹን ለማስፈረም እየተከታተለ እንደሚገኝ እያንዳንዱን እንቅስቃሴዎች የተከታተለ እንደሚገኝ እየወጡ ያሉ መረጃዎች ያሳያሉ። ለአርሰናልም በጣም ኤክሳይቲንግ የሚያደርግ ዝውውር ይመስለኛል። በእርግጥ አንዳንድ የመረጃ ምንጮች ዩኬሬስ ከአርሰናል ወጥቶ አልቫሬዝ ይመጣል ሲሉ ነበር። የአርሰናል ደጋፊዎችን አላስደስተም። አርሰናሎች የሚፈልጉት ዩኬሬስንም አልቫሬዝንም አንድ ቡድን ውስጥ ማየት ነው። አስቡት እንግዲህ በሚቀጥለው ዓመት አልቫሬዝ በግራ መስመር በኩል ቡካዮ ሳካ በቀኙ መስመር በኩል የዩኬሬስ በፊት መስመር በኩል ቢጫወቱ የአርሰናል የፊት መስመር ከሌሎቹም ክለቦች ከሌሎች ትልልቅ ክለቦች ከነ ማንቸስተር ዩናይትድ ከነ ቼልሲ ከነ ማንቸስተር ሲቲም ከነ ሊቨርፑልም በላይ ምን ያህል አስፈሪና ጠንካራ ሊሆን እንደሚችል መገመት ያን ያህል የሚከብድ አይሆንም እና አርሰናል ተጫዋቹን የሚያገኝበት እድል አለ። ተጫዋቹ ብቻ ፍላጎት ይኑረው እንጂ አሁን እሱ ባርሰሎናን ነው መቀላቀል የሚፈልገው በመጀመሪያ ደረጃነት ይባላል። ግን ፍላጎቱን ደግሞ ወደ አርሰናል የሚመልስ ከሆነ ፊቱን ወደ አርሰናል የሚያዞር ከሆነ አልቫሬዝ አርሰናል 100 ሚሊዮን ዩሮም 110 120 ቢጠየቅ አትሌቲኮ ማድሪድም አያንገራግርም። 150 ሲጠየቅ በነ ሪያል ማድሪድ እምቢ ያለው ክለብ ለነዚህ ግን ሲሆን አርሰናል ግን ቢጠይቀው በፍጹም ያንገራግራል ብዬ አላስብምና ያን ነገር ነው ማንሳት የሚቻለው። ዝውውሩ የሚሳካበት እድልም እጅግ በጣም ሰፊ ነው ማለት ይቻላልና እነዚህን ነገሮች በደንብ በስፋት ማንሳት ይቻላል ለማለት ያህል ነው። ለማንኛውም እናንተስ ምን ትላላችሁ ስለ አልቫሬዝ ዝውውር? አርሰናል በቀዳሚነት ሞርጋን ሮጀርስን ለማስፈረም ይፈልግ ነበር። እሱም በቼልሲ ተቀምጠዋል። አሁን ግን ይህንን ተጫዋች ለማስፈረም በጣም አርሰናሎች ገፍተው እየሄዱ ይገኛሉና አልቫሬዝ አሁን የአርሰናል ቁጥር 1 ኢላማ ነው ብለን ብንል ማጋነን አይሆንም እና እናንተስ ምን ትላላችሁ? የአልቫሬዝን የዝውውር ጉዳይ በተመለከተ አርሰናል ይህንን ተጫዋች እንዴት ባለ መንገድ ሊያገኘው ይችላል? አልቫሬዝስ ወደ አርሰናል ቢመጣ እናንተ በየትኛው ቦታ ላይ ተጫዋቹን ብታዩት ትመርጣላችሁ? በግራ መስመር በኩል እነ ማርቲኔሊ በሚጫወቱበት ቦታ ወይስ ደግሞ በ9 ቁጥር ቦታ ላይ የሚለውን ኮሜንት ላይ ሀሳቦቻችሁን አስፍሩልን። ቪዲዮውን ከወደዳችሁት ላይክ አድርጉት። ቢያንስ ፕሮግራም 1000 ላይክ እንዲኖረው ሁላችሁም 1000 ላይክ እንዲኖረው ላይክ ማድረጋችሁን አስታውሱ። ቻናሉን ሰብስክራይብ ማድረጋችሁንም እንደዚሁ አስታውሱ። ከአጠገቧ ደግሞ የደወል ምልክት አለች። እሷን ከተጫናችሁ ሁልጊዜ ኖቲፊኬሽን ይገባላችኋል። በፌስቡክ እና በቴሌግራም ደግሞ የምትከታተሉ የፌስቡክና የቴሌግራም ቻናላችንን ጆይን እያደረጋችሁ እንድትቀላቀሉ አድማጮቻችን እንጋብዛለን ማለት ነው።